ከማንም ጋር ተሰባስቤ አላቅም። በቃ ታውቂያለሽ ብቻዬን ሁኜ ነው የኖርኩት። አሁንም ድረስ ብቻዬን ነው የምኖረው ታውቂያለሽ። እና የሚገራርሙ ችግሮችን አሳለፍኩኝ። ትምህርት ያው ጨረስኩኝ ሃይ ስኩልን። አጋጣሚ ሆኖ ደግሞ በእኛ ጊዜ ሰፊ የመምህራን እንትን ነበረ፣ የመምህራን ስልጠና ይሰጥ ነበረ። አጋጣሚ የመምህራን ስልጠና ስወስድ አለፍኩኝ። ያንን የመምህራን ስልጠና ወስጄ 3 ዓመት ሰለጠንኩኝ፣ ተመረቅኩኝ። እና ስመረቅ የሚያስመርቀኝ ሰው የለም ነበረ። ጋውን አልለበስኩም፣ ኮፍያ አላደረግኩም። አሁንም ድረስ አስታውሰው አልቅሽ አልቅሽ ይለኛል። ደውሎ እንኳን ደስ ያለሽ ያለ ሰው የለም። ጓደኞች ሲመረቁ እንኳን ደስ ያለ ሰው ሰው ስለሌለ ከአካባቢው ሄድኩኝ። በቃ የሆነ ሰው ቤት ሄድኩኝ ላለማስ ታውስ ለዓለም ማየት ማለት እና ሃይ ስኩል ልማር የመጣሁት አጎቶቼ ቤት ነበረ። አጎት ነበረ እና እንትን የመምህራን ስልጠናውና የነርሲንጉ ስልጠና በተለያየ ጊዜ ነው የሚወጣው። የነርሲንጉ ስልጠና 2 ወር ይቆያል እና አጎቴ ያው ትንሽ ረድቶኛል። እንዳለው ገንዘብ እንደ ህይወቱ መርዳት የሚጠበቅበትን ባይረዳኝም ረድቶኛል። እና እኔ ጋሽ መምህር መሆን አልፈልግም፣ ነርስ ነው መሆን የምፈልገው ስለው፣ አንደኛ የነርሱ ፈተናው ሊከብድብሽ ይችላል፣ ላታልፊ ትችያለሽ። ሁለተኛ ነገር ደግሞ ረጅም ጊዜ ነው። ስለዚህ የመምህራኑ እድል የመጣልሽን ተጠቀሚ አለኝ። እና ሚስቱ በጣም ትቆጣጠረዋለች። ያኔ አላደለ በየቤቱ ይለያያል ህይወታቸው። ሚስቲቱ ናት አለቃው እንጂ እሱ ቸግሮት አልነበረም። በዛ ላይም ደግሞ ያኔ ኋላ ቀር አስተሳሰብ ያለው ማህበረሰብ ነው። ጠንካራ ወንድ ቢሆን ኖሮ አጎቴ ራሱ ቢያስተምረኝ ፍላጎቴን ቢያሳካልኝ ይችል ነበር። ግን ያው ሚስቲቱ ስለነበረች የቤቱ አለቃ ምን ብዬ ነው ያንተን እህት ልጅ የምሸከመው? እንደውም ሰው ቤት ሰራ ያልኩሽ ለምንድን ነው እኛ ቤት የምትመጪው? ጉልበት አለሽ አይደለም እንዴ? ሰጥተሻት በይም እንዲህ ብላኝ አባራኝ ነው ከቤት። እና እነሱም ቤት ሰራተኛ ሆኜ ነው በእርግጥ የኖርኩት። እና ብቻ አልሞም ሄድኩኝ። ሃይስኩል ላይ ስማር ግን ይሄ ነርሲንግ ከምጠብቂ የመምህራኑን ተፈተኒ ያለኝ አጎቴ ክርስቲያን ነው። ያኔ ኦርቶዶክስ እምነት ተከታይ ነው እሱ የሚሆነው። በሆነ አጋጣሚ ኦርቶዶክስ ሆኖ ያኔ የሁሉ ሰዎች ነን፣ ሙስሊሞች ነን። በእናቴ በኩል የእናቴ ወንድም ነው እና ክርስቲያን ስለሆነ እሱ አጎቴ፣ እኔ ደግሞ ከገጠር መጥቼ ሙስሊም ናት የሚባል ወሬ ስለተወራ ሰፈር አንዲት የደሴ ልጅ ሃይስኩል ስንማር ነይ ብላ ጠራችኝ። አንቺ ክርስቲያን እንዳትሆኝ አለችኝ። ያኔ ስለ ኢየሱስ ልትነግረኝ ነው። ከዚህ ነው የምጀምረው እንግዲህ የንጽጽሩ ነገር የኔ ማለት ነው። እና ኢየሱስ ሰው ነው፣ ነብይ ነው፣ ደግሞም እኮ አልተሰቀለም አለችኝ። አሁን እኔ ኢየሱስ ምን ይሁን ምን ሰው ይሁን መላእክት ይሁን አላቅም፣ ስለ ሃይማኖት አላቅም። ምክንያቱም እኔ ገጠር ነው ተወልጄ ያደግኩት። ገጠር ሁሉም ሰው እንደኔ ወላሂ የሚል የሚመስለኝ፣ ሁሉም ሰው አማርኛ የሚያወራ ይመስለኝ ነበር። አንቺ ወፎቹ ራሱ አማርኛ የሚናገሩ ይመስለኝ ነበረ። በፊት ልጁ ነን አያቴ እርሻ ይታረሳል አይደለም። አሁን እኛ ገጠር ባቄላ፣ አተር፣ ምስር ሲዘራ የሚደርሰው ጥቅምት ላይ ነው። ጥቅምት ላይ ሂደሽ በጧት ነው መንቀል ያለብሽ። ፀሐይ ከመታው ይረግፋል። እና ጧት ወፎቹ ከጮሁ ወፍ ጮኸ ጉሙ ተነሱ ተነሱ ትላለች። ስለዚህ በቃ ወፎቹ ተነሱ ብለው ነው የሚል ይመስለኝ ነበር፣ ልጅ ስለሆንኩ በጭንቅላቴ ማለት ነው። እና ወፎቹ ራሱ አማርኛ የሚያወሩ ይመስለኝ ነበር። ከዛ ገጠር መጣሁ። የሚገርምሽ ነገር ከገጠር ስመጣ ብሔር ማለት እንደሁ አላቅም። ከኛ ወላሂ ከሚለው ማህበረሰብ ውጭ ሃይማኖት እንዳለ አላቅም። መንግስት ማለት ራሱ አላቅም። ኦኬ መጣሁኝ። እንዴ አንደኛ እድሜ ትልቅ ነው ይገርምሻል። እስከ 8ኛ ክፍል ጥሩ ደረጃ ይዤ ነው የተማርኩት። እድሜ ራሱ 17 ነው። እንዴት ነው ስለ መንግስት፣ ስለ ብሔር፣ ስለ ሃይማኖት ማታውቂው ልትይጂ ያለሽ? አንደኛ የገጠር ልጅ ነን። እንበላለን፣ እንጠጣለን፣ ይመሽልናል፣ ይነጋልናል። ስለ ሃይማኖት ስለምንም አላቅም። አልሆም ሃይስኩል ስማር ልጅቱ በቃ ሃይማኖት ምናልባት ያው ብዙ ጊዜ ከገጠር የሚመጡ ገጠሬ ልጆች የዘመዶቻቸውን ሃይማኖት ይከተላሉ። እኔም ብዙ የማውቃቸው አሉ። ኦርቶዶክስ የሚሆኑ ጴንጤዎች እነዛ ዘመዶቻቸው ክርስቲያን ያረጓቸዋል። እና ክርስቲያን እንዳትሆኝ፣ በክርስትና እኮ ኢየሱስን ፈጣሪ ብለው ነው የሚያምኑት። ኢየሱስ
ሰው ነው አለችኝ። ያኒ ነገሩ ጆሮዬ ውስጥ አለ እንጂ ኢየሱስ ማን እንደሆነ አላውቅም። የደሴ ልጅ ናት፣ ኸዲጃ ትባላለች። እኔ እንደወድሉን ባገኘሁን በዘይራት ደስ ይለኛል። አልሞም ይህንን አለችኝ። ይህንን ብላኝ ሃይስኩልን ጨረስኩኝ። እና ደግሞ ከሃይስኩል እንደጨረስኩኝ እንደዚሁም ያጎቴ ሚስት ያው ሰርተሽ ቢ ብላ ከቤት ስላባረረችኝ የሆኑ ሰዎች ቤት ተቀጥሬ ሄድኩኝ ሰራተኝነት ልሰራ። እና እነዛ ሰዎች አውቃቸው ነበረ። ሙስሊሞች ናቸው። ያኔ አክራሪስ ሙስሊም ሳይሆን ያኔ ጥሩ ናቸው፣ ለዲናቸው። ቤታቸው ፊልም ምናምን ያሳዩ ነበርና ጁሙአ የሻህ መዲዳትና የዶክተር ዛኪር ይከፈት ነበረ እና ዶክተር ዛኪር አሸነፈ፣ ሻህ መዲዳት አሸነፈ፣ ሙስሊምና ክርስቲያን ገጥሞ ሙስሊም አሸነፈ ሲሉ አልፎ አልፎ ያለው የቤት ሰራተኛ ስለሆንኩኝ ገብቼ ቁጭ ብዬ እንዳይፈቀድልኝም ብቻ ስራ ምናምን ስራ በሩ ላይ አንገቴን አሾልኬ ወይም በሩ ላይ ቁጭ ብዬ ነው የማየው። እና ሙስሊም አሸነፈ ክርስቲያኑ ተሸነፈ የሚል እንጂ ስለ ሃይማኖትም አላውቅም። ሰላት እንደሚሰገድ ነገሩኝ፣ አንዳንድ ነገሩኝ። እንደውም አንድ ማስታውሰው ያው የገጠር ልጅ ነው። የሚገርምሽ ነገር አሁን ላይ ነው እንጂ ሰው የገጠር ልጅ ሞንሽ ምን ሞንሽ እንዳለ የሚቀበልሽ፣ በፊት አካባቢ የገጠር ልጅ መሳቂያ መሳለቂያ ነው የሚያደርጉሽ ታውቂያለሽ። እና አንድ ጊዜ የማውቃቸው ሰዎች ነበሩና በአማርኛ ልጽፍ ሄድኩኝ የቁርአንን እንትን እንዴት እንደሚሰገድን የአረበኛውን ስለማላቀው አንድ ጁዝ ላይ ለምሳሌ ይሄ እንትን ሱረቱ ናስ ደግሞ ቁል ሁላሁ አሐድን እነዚህን በአማርኛ ጽፌ ልሸመድዳቸው ስጽፍ ሳቀችብኝ ልጅቱ። እሷ ቤት የከተማ ልጅ ናት። ቤተሰቦቿ ቁርአን ቤት አስገብተዋት ቁርአን ቀርታ በአረበኛው ነው የምታነበው። እኔ በአረበኛው ማንበብ ስለማልችል በአማርኛ ልጽፍ ስል ሳቀችብኝ። ችግር የለውም ንገሪኝና ልጻፍ አልኳት። ልጅ ናት በእርግጥ እኔ እንትን አላትም። እኔ በእድሜ እበልጣታለሁ። የዛ ጊዜ እሷ ኤሌመንታሪ ነው የምትማረው፣ እኔ ሃይስኩል ነው የምማረው እና አልተቀየምኳትም። አልምሆም ጻፍኩትና እንደዛ ሰላት እንዴት እንደሚሰገድ ለመሸምደድ ሞከርኩኝ። እንደዚሁ እያልን ኮሌጅ ልማር ሄድኩኝና ታመምኩ። በጣም ታመምኩ። ብርድ መጥቶ የታመምኩ። የኖርኩበት አካባቢ ብርዳማ ስለነበረ የኖርኩበት ሃይስኩል የተማርኩበት ትንሽ ሙቀት ስለነበረ ሙቀቱና ብርዱ ተጋይቶ ኃይለኛ ብርድ ታመምኩኝ። እና በዛን ሰዓት ነው እንግዲህ ኦርቶዶክስና ጴንጤ የሚባል ነገር ያወቅኩት። ጴንጤዎቹ እንጸልይልሽ አሉ። መጥተው እንጸልይልሽ ጌታን ተቀበይ አሉኝ። ጌታ ማለት ምን እንደሆነ አላቅ፣ የማውቀው ነገር የለኝም። ታምም ያለሁኝ እኔ የምፈልገው እንድድን ነው። ኦርቶዶክሶች ደግሞ አጋጣሚ ደግሞ ሄድንበት አካባቢ በቃ 100% ኦርቶዶክስ ነው። ደብተራ ምናምን ያለበት ነው። የሚገርምሽ ነገር እንደገና ከአካባቢውን እየኖርኩት ስመጣ ነው ያወቅኩት። ኦርቶዶክስ ካልሆነች ጂኒዋ አይለቃትም፣ ጋኔኗ አይለቃትም አለ። የሚገርምሽ ነገር እኔ አልፈልግም አልኩ። ጴንጤዋንም አልፈልግም አልኩኝ። እኔ ቤተሰቦች ጋር ነው መሄድ የምፈልገው አልኩ። በቃ መሞት ስለመሰለኝ እኔ ቤተሰቦች ጋር ነው መሄድ የምፈልገው አልኳቸውና አስቆምኳቸው ሁለቱንም። ከዛ እምቀርባት እምወዳት አንዲት ኦርቶዶክስ እምነት ተከታይ ያለች። የሚገርምሽ ነገር አረብ ሀገር ስመጣ ለመጀመሪያ ጊዜ ስጦታ ያገዘሁ ለሷ ነው። ያኔ ከሄድኩ ብዬ ማለት ነው። ጥሩ ሰው ናት። አብልታኛለች፣ አጠጥተኛለች። ያጎቴ ሚስቶች ከቤት ሲያባረሩኝ እሷ ቤት ሂጄ በላ ነበረ። እንደዚህ አደረጉኝ እያልኩኝ የምነግራት እሷን ነበር። እና አጋጣሚ እኔ ያለሁበት አካባቢ መጣች። እኔ ያለሁበት አካባቢ ስትመጣ ታምሜ ስታየኝ በቃ ይሄ አካባቢውም አዲስ ስለሆነ ምናልባት እንደው ሰይጣን ምናምን ይዞሽ ሊሆን ይችላል ምናምን አለችና ሰው ለምና ኦርቶዶክስ እምነት ተከታይ ስለነበረች ያው ጸልየችልኝ። ይሄ የጸሎት መጽሐፍ ምናምን እሱን ምናምን አነበበችልኝ። ከዛ ለማምናምን ብላ ጸበል ይዘኝ ሄደች። ስላሴ ይዘውኝ ሄዱ፣ ገብርኤል ይዘውኝ ሄዱ። ያልሄዱበት የለም። ብቻ አስጠመቁኝ። ያኔ አስጠመቁኝ ሳይሆን የጸበል አስገቡኝ። አልተሻለኝም። አጋጣሚ ብርድ ስለነበረ የተለያዩ ሐኪሞችን ስጠይቅ ብርድ መቷት ነው አሉ። ያንን መርፌ ተወጋሁኝ፣ ተሻለኝ። እና የንጽጽሩ የሚጀምረው ይሄንን ያልኩሽ ምንድን ነው? የንጽጽሩ የሚጀምረው ከዚህ ጋር ነው። ይሄ የተለያየ ሃይማኖት እንዳለ ገባኝ። የኛ ሃይማኖት ትክክል ነው የሚል ነገር በቃ እንጂ ድፕሊ አላውቀውም ሲጀምር ስለ ሃይማኖቱ ማለት ነው። ከዛ እንደዚህ እየተማርኩኝ እያለ አጋጣሚ ሰው ቤት ገብቼ የሰራሁባቸው ሰዎች
ጥሩ ናቸው። ያኔ መጀመሪያ ሃይ ስኩል እንደጨረስኩኝ ሰራሁባቸው ሳይሆኑ ሌሎች ነበሩ። ሌሎችም ሌላ ቤትም ገባሁኝ እንደዚሁ እና አጋጣሚ ስማር መሀል ላይ ላግ አደረግኩኝ። ኮሌጅ የሆነ ትምህርት ዲ አመጣሁኝ፣ የሆነ ኮርስ ዲ አመጣሁኝ። አጋጣሚ ዲ ካመጣሽ ካልሞላልሽ እንደገና 6 ወር ወደኋላ ያስቀርሻል። 6 ወር ወደኋላ ሲያስቀረኝ አመት ሆነው። አልሞም እነዛ ሰዎች ጋር ስሰራ እነዚህ ሰዎች ጠንከር ያሉ ናቸው፣ ጎበዞች ናቸው። እንደውም የሰውየው ሚስት ተሸፋኝ ነበረች። በእርግጥ አሁንም ድረስ ሰዎቹ ጋር ግንኙነት አለ፣ ኮንታክት አለኝ እና ተሸፋኝ ነበረች። የተለያዩ ሃይማኖት መጽሐፍቶችን ያመጣሉ። የነ ሐሰን ታጁ መጽሐፍ አለ፣ የተለያዩ መጽሐፍቶች ቤታቸው አሉ። ማሻአላ ግን ጊዜ ሰጥቼ አልሰራሁም። ያኔ የዛ አካባቢ ሀብታምም ስለሆኑ ስራው እንትን አይለኝም፣ አይመቸኝም። ግን አጋጣሚ የሆነ መጽሔት አነበብኩኝ ቤታቸው። መጽሔቱ አልቅዱስ የሚል መጽሔት ነው። በ1998 ነው የታተመው እና እዛ መጽሔት ላይ ምን የሚል አነበብኩኝ? ደቡብ ክልል የፕሮቴስታንት ሚሽነሪ በ10 ሺህ እንግዲህ ከዛሬ 30-40 ዓመት በፊት ማለት ነው በ10 ሺህ የሚቆጠሩ ሙስሊሞች ጴንጥ የሆኑ ሙስሊሞች በከባድ እንቅልፍ ላይ ናቸው እያሉ የአሜሪካን የሰሜን አሜሪካን ፕሮቴስታንቶች እየሳቁና እየተሳለቁ በአረብ ሀገራት ላይ እየተሳለቁ በሙስሊሙ ላይ እየተሳለቁ አነበብኩኝ። ታውቂያለሽ በቃ ንዴት ንቀርቦ ሊይዘኝ። የሚገርምሽ ነገር አሁን በቅርብ ነው የተወኝ። አልቀሽ ላይ ነበረ ሳስታውሰው ያ ነገር በውስጥ ያለ በቃ ይሄ ነገር ምን ማድረግ አለብኝ። አልፎ አልፎ እነ ዶክተር ዛኪር ጋር ያየሁትም ያችም ልጅቱም የነገረችኝ ኢየሱስ ነብይ ነው ብላኛለች። ኦኬ ኢየሱስ ነብይ ከሆነ እንዴት ነው አንድ ሙስሊም ነብይን ፈጣሪ አድርጎ ሊይዝ የሚችለው የሚል ሐሳብ ውስጥ የመጣ ታውቃለሽ። ብዙ ጊዜ ምን ተመኘው የሆነ ተራራ ላይ ወጥቼ ኢየሱስ ነብይ ነው በይ ይለኛል። አይደለም እንዴት ብዬ ያደርጋለሁ? ፌስቡክ ልክፈት። የዛ ጊዜ ፌስቡክ ሲባል ሰምቼ ነበር። ፌስቡክ ደግሞ እንዳልከፍት ገንዘብ የለኝም፣ ስልክ የለኝም። ኦኬ ስልክ መግዣ የለኝም። ኦኬ ስልክ መግዣ የለኝም እና ዝም ብዬ ቁጭ አልኩኝ። ከዛ ተመረቅኩኝ። አንድ ዓመት ከ6 ወር የመንግስት ስራ ሰራሁኝ። የገዛው ስልክ እቺ ድሮ ሰማኸኝ የምትባሏ ትንሿ ስልክ አለች አይደለም? እሷን ራሱ ደግሞ እዚህ መግዛት አልችል ብሎ አዲስ ከሰው ላይ ነው የገዛሁት እና መንግስት ሰራተኛ ሆንኩኝ። ያኔ ተመርቄ ማለት ነው። አልሞም 1000 ነው ደሞዙ። 1 ዓመት አገልግዬ ካለሁበት ከሩቅ ነው የሄድኩት። እንዲሁ ጭራሽ ሙስሊም የሌለበት ሀገር ነው ደግሞ ስራ የደረሰኝ። ያችን 1 ዓመት እንደማንም ብዬ ጨርሼ ቤተሰብ ጋር ስመጣ በቃ አያቴ እንግዲህ ተመርቄ የመንግስት ሰራተኛ ሆኛለሁ። እጅጄን ታያለች። ወላሂ አዲስ አይኗ እስካሁን ፊት ላይ ያለ ያኒ ቸግሯታል። ገጠር ነው እሷ፣ ከብት እየጠበቀች ነው ያስተማረችኝ እና ብዙ ነገር ማድረግ አለብኝ። ያኒ የመንግስት ሰራተኛ ሲባል አስቢው እንግዲህ ትልቅ ስም ነው፣ በተለይ በድሮ ማለት ነው። ያኒ በድሮ እነሱ ጭንቅላታቸው ውስጥ ያለ የመንግስት ሰራተኛ ሀብታ ነው የሚመስለው እና ውስጥ የተነካ ልሰጣት ያልፈለግኩትን ብር ቦርሳዬ ውስጥ ያለውን ብር ሰጠኋት በቃ እና የሆኑ የገጠር ዘመዶች ነበሩን። ኑሯቸው ደህና ነው። ድሮ የገጠር ሰዎች ናቸው። ደህና እርሻ፣ ደህና ከብት ምናምን ቤታቸው አለ እና ሰላም ላቸው ሲሄድ አጋጣሚ የሆነ አሮጌ ልብስ ነው የለበስኩት። እንዲህ የመንግስት ሰራተኛ ሆነሻል አሉ። እንዴት ነው አሮጌ ልብስ ለብሰሽ የምትመጪው? ልጁ ሁሉ ይኸው ትምህርት አቋርጦ እኮ አረብ ሀገር ሄዶ ሰርቶ መጣ። ደግሞ የዛ ጊዜ ብላክቤሪ ነበር። አንቺን የመንግስት ሰራተኛ ሆኜ ይችን ሰማህ የምትባለዋን ትንሿን ስልክ ከሰው ላይ ነው 500 ብር የገዛኋት። ብላክቤሪ ይዘዋል፣ የለበሱት ጉርድ ምናምን፣ የሰፈር ልጅ ማለት ነው። የኔ እድሜ ታናናሾች ናቸው። ስለዚህ እንደ ሰው አረብ ሀገራት ሂጅም እንዲያለችኝ አንቺ ዘመዴ። ከዛ ኧረ አባቴም ጋር ሄድኩኝና ለአባቴም ኧረ እንደውም ጭራሽን ብርም አልሰጠሁት። ስኳር ቡና ምናምን አንዳንድ ነገር ገዝቼ ነው እንጂ ሄድኩት እንጂ ብርም አልሰጠሁትም። ከዛ አክስቴ እኮ ልጠይቃቸው እጄ ያውቃቸዋል። ያኔ አክስቴ እኮ አረብ ሀገር ለምን አትሄጂም ብላለችኝ አልኩት። እውነቷን እኮ ነው። ምን 14 ዓመት ተማርሽ ምን ለውጥ አመጣሽ? ሰው ሁሉ እየተማሪው በማለት አረብ ሀገር እየሄደ ገንዘብ እያመጣ ነው አለኝ። በእነሱ ሀሳብ ተስማምቼ አባቴ ብር አበድሮኝ አረብ ሀገር መጣሁ። አረብ ሀገር ትቼው ማለት ነው። አረብ ሀገር መጣሁኝ። ያው ትንሽ ሰራሁኝ። መጀመሪያ ወደ 3 ዓመት ሰራሁኝ። ወደ 3 ዓመት እንደሰራሁኝ ደግሞ ስልክ ግዙልኝ ስላቸው ደግሞ ሸቃላ ገረድ ስልክ ምን ያደርግለታል አሉኝ አረቦቹ። መጀመሪያ የሰራሁባቸው እኔ ስልክ ብዬ አልኩት ለምንድን ነው
ፌስቡክ ልከፍት ነው። ሰው እንዴት ኢየሱስ ነብይ ሆኖ እያለ ፈጣሪ ብሎ አላህን ይክዳል? ተጠንቀቁ ምልበት ፌስቡክ የምከፍትበት ስልክ ልግዛ አልኳት። አይቻልም አለችኝ። ብዙ ቀን አስለቀሰችኝ። በባህሪም አልተገጣጠምንም። የአረቦቹን ባህሪ የማላቅም አንሞም እንደዛ ብሎ 3 ዓመት እንደሰራውኝ አጎቴ ልጅ አጋጣሚ ጠፍታ ነበረ። ጠፍታ ስለነበር አስጠፋችኝ። አስጠፍታ ከዛ ከገጠር ወደ ከተማ መጣችኝ። ወደ ከተማ መጥቼ ስልክ ገዛሁኝ። መጀመሪያ እንደውም ሰርች ሳረግ የኢትዮጵያ ሙስሊሞች የሚል ነገር አገኘው ፌስቡክ ላይ። እነሱ መከታተል ጀመርኩኝ። የኡስታዝ አቡ ሀይደርን አገኘሁት። የዛ ጊዜ ደግሞ ዋትሳፕ ነበረ። ዋትሳፕ ላይ ገባሁኝ። አንዳንድ ትምህርቶችን መማር ጀመርኩ። የንጽጽሩንም ጽሁፍ ማንበብ ጀመርኩኝ። ከዋትሳፕ እንደዚሁ ደግሞ ቴሌግራም መጣ። ቴሌግራም ላይ የተለያዩ ንጽጽር ይሰጡ ነበረ። ኡስታዝ አቡ ሀይደርን ብቻ ነበር የማውቀው። የኡስታዝ አቡ ሀይደርን ግሩፕ አስገቡኝ ብዬ የሆነ ልጅ ሊያስገባኝ ሞልቷል፣ ሌላ ግሩፕ ላስገባሽ አለኝ። ቅር አለኝ። እኔ የምፈልገው ኡስታዝ አቡ ሀይደር ነበረ። ከዛ ቅር አለኝ። አረ ግድ የለሽም እንደውም ሰለምቴ ነው ጎበዝ ነው ላስገባሽ አለኝ። አጋጣሚ ኡስታዝ ሀይድ ነበረ እና እሱ ግሩፕ ገባሁኝ። አንዳንድ ትምህርቶችን ተከታተልኩኝ። የሚገርምሽ ነገር እሱ ሰለምቴ ነው። ክርስቲያን ወገኖቻችን በየፌስቡኩ ላይ የሚያነሱትን ሹብሃ አላቀውም ነበረ። እኔ ፌስቡክ የከፈትኩት ኢየሱስ ነብይ ነው ልል ብቻ ነው። ኢየሱስ ነብይ ነው ብላ ያቺ የደሴዋ ልጅ ከልጃ ስለነገረችኝ፣ ምናልባትም አልፋፎ እነ ዶክተር ዛኪር እና እነ ሻህ አህመድ ዲዳት ክርስቲያኖችን ገጥመው ኢየሱስ ነብይ መሆኑን አሸነፉ የሚለውን ወሬ ሰምቼ እንጂ መጽሐፍ ቅዱስን አላነበብኩም በሰዓቱ። ቁርአንን አላነበብኩም በሰዓቱ። ኢቭን ራሱ ቁርአን በአረበኛ ማንበብ ጀምሬ ነበረ። እዛው ኢትዮጵያ እያልኩኝ ኮሌጅ ስማር አሊፍ ባታን ጀምሬ ነበረ። ብቻ አንድ ጁዝ አድርጌ ነበር። ሁለተኛ ጁዝ እስከ ያኔ ብቻ ተባረክ ላይ ሊደርስ ትንሽ ነበር የቀረኝ። በቃ በተደጋጋሚ ቁርአንን እየቀራሁኝ አረበኛውም እየገባኝ ሲመጣ ጥሩ አነበብኩኝ። አረበኛውን ቁርአኑን ማለት ነው። አልሐምዱሊላህ። የንጽጽሩን ደግሞ እንደገና ንጽጽር ሳድርግ የግዴታ መጽሐፍ ቅዱስ ማንበብ አለብኝ አልኩና መጽሐፍ ቅዱስን ማስታወሻ ገዛሁኝና መጽሐፍ ቅዱስን ማንበብ ጀመርኩኝ። መጀመሪያ ቀን አስታውሳለሁኝ መጽሐፍ ቅዱስን ዘፍጥረትን ከፍቼ እያነበብኩ ስመጣ የሎጥ ልጅ ላይ ደረስኩኝ እና የሎጥ ልጆች ከአባታቸው ጸንሰው ወለዱ። ደንግጬ ስልኬን ጣልኩ። ታውቂያለሽ? ደንግጬ ስልኬን ጣልኩና አቋረጥኩኝ። በቃ መጽሐፍ ቅዱስ ማንበብ አቋረጥኩ መሀል ላይ ማለት ነው። ወላሂ በቃ ተውኩትና አልፎ አልፎ ንጽጽሮችን ጽሁፎችን እያነበብኩ ስመጣ ደግሞ የግዴታ መጽሐፍ ቅዱስን ማንበብ ይጠበቅብኛል አልኩኝና እንደገና ማስታወሻ ደብተር ገዛሁኝ። መጽሐፍ ቅዱስን አነበብኩኝ። አልፎ አልፎም እየፖስትኩኝ ምን እያልኩኝም ጀመርኩኝ። ግሩፖችም ላይ ለምንድነው ፕሮቴስታንቶች መሬት ላይ የወረደ ነገር እየሰሩ ነው? ለምንድነው ህዝቡን በተለያየ ጥቅም ወደ ክህደት የሚያመጡት ምናምን ብዬ በተለያየ ግሩፕ ሲያስገሙ ስናገር አብዛኛው ሰው አያውቅም ነበር። የሚገርምሽ አዲስ ይህን ስናገር ራሱ ብዙ ልጆች በቃ ወንዶችን ለማማለል የምናገር ሁሉ ይመስላቸው ነበረ። በተለይ ሰው አዌርነስ ገና ነበር። የሚዲያ አጠቃቀም ገና ነው። ስለ ሚሽነሪ አያቅም፣ ስለ ንጽጽር አያቅም። ብቻ እንደ ፌስቡክ ላይ የተገኘውን ሁሉ እያመጡ ግሩፕ ላይ መማገድ ነው። ግሩፕ ላይ የሚማረውም ጥቂት ነው። እና ደግሞ እኔ ሆም ብዬ ሶሻል ሚዲያ ያከፈትኩት ለንጽጽር ነው። በቃ ኢየሱስ ነብይ ነው ለማለት ብቻና ብቻ ነው እንጂ ሰው ሶሻል ሚዲያ ላይ ተጣብሶ የሚጋባ ራሱ አይመስለኝም ነበር። የሚገርምሽ ነገር ዋላ እና ግሩፕ ላይ አረ እንዲኩላል ምናምን ስል ሴቶቹ ያሽሟጥጣሉ፣ ሙድ ይዙብኛል። እዛ አያፍሩም እንኳ ወንዶቹን ኡስታዞችም አሉበት ላይ እንትን በቃ እዛው ያሙኛል ፊት ለፊት። በቃ ጎበዝ ለመባል ነው አይደል እንደዚህ የምትለው አላለው። ዝም እላችኋለሁ። እኔ ሚሽነሪ ጨጓራ ያልጦኛል፣ ዝም ብያችሁ እወጣለሁ። ኦኬ እንዲሁ እያል እንትን ላይ ፌስቡክ ላይ እንትን እያል ቲክቶክ ከመጣም ቆይቷል። ቲክቶክ መጣ ተባለ። መምጣቱን እኔም አላቅም። የዛሬ 4 ዓመት አካባቢ። ከዛ በፊት ግን ኮሮና ሊጀምር አካባቢ አንዳንድ የሚያስቅ ቪዲዮ ሲለቀቅ አረ ከየት ነው ይህን የሚያስቅ የምታመጡት ስል አንዲት ኢየሩሳሌም የምትባል የኦርቶዶክስ እምነት ተከታይ ይሄ እኮ
ቲክቶክ የሚባል አለ በጣም የሚያስቅ ነው አለች። ቪዲዮዎች አሉበት አለች። ምንድነው ቲክቶክ እንዴት ነው የሚወረደው ስላት ፕሌይ ስቶር ላይ ሄጅና ቲክቶክ ብለሽ ጻፊ አለች። ቲክቶክ ብዬ ስጽፍ ወረደልኝ። እያየሁ ምናምን እየሳኩ ምናምን ትንስ በጣም ጊዜ ያጠፋል። ቁጭ ብዬ አካውንት ምናምን አልከፈትኩም። ሳንሸራትት ነው ሙሎ ታውቂያለሽ። መደምን ስራ ከጨረስኩኝ ከዛ አጠፋሁት። በቃ በጣም ጠፈሸኝ። እሱ ላይ ጊዜ ማባከን እንትን ስለደበረኝ አጠፋሁት። ደግሞ ኢትዮጵያውያኖችን እራሱ አላገኛቸውም። አጠፋሁትና መሀል ላይ ደግሞ ከፈትኩት። የዛሬ 4 ዓመት አካባቢ 4 ዓመት ሞልቶታል። አጋጣሚ ቲክቶክ ከፍቼ አንድ ጴንጤ ልጅ አየሁኝ። ሙልጭ አርጉ በእስልምና ላይ ሲቀጥፍ ማለት ነው። እንዲህ በቃ እሳት ለበትኩ፣ እሳት ጎረስኩ አልኩሽ። ሰውነቴን ነዘረኝ ሁላ። ይሄማ መልስ መስጠት አለብኝ አልኩኝ። ከዛ አካውንት ከፈትኩኝ። ከዛ ፕራይቬት አደረግኩት። ለልጁ ብቻ ነው የሰጠሁት፣ ሌላ ሰው እንዲያየኝ ማለት ነው። ሌላ ሰው እንዲያየኝ አድርጌ ለልጁ ብቻ ቪዲዮ ሰራሁኝና ተውኩት። እንዴ ከዛ ደግሞ የሆነ ቲክቶክ ቪዲዮ ተለቋየሁኝ። ቪዲዮአችሁን ብዙ ሰው እንዲያየው ከፈለጋችሁ ፕራይቬት አታድርጉ የሚል ነገር መጣ። ኦኬ ፕራይቬት አታድርጉ የሚለውን ሂጄ ፕራይቬት የሚለውን ፈታሁት። ቪዲዮ እየሰራሁኝ መጣሁኝ። ጥሩ ተከታይ ማፈራሁኝ። አጋጣሚ ታሊባን አሸንፎ ነበረ። ያኔ ታሊባኖች አሜሪካ እንትን ወታደሮን አውጥታ ለታሊባን እውቅና ስትሰጥ ኮንግራጁሌሽን ታሊባን ብዬ ስጽፍ ቲክቶክ ድምጥማጤን አጠፋኝ። ጭራሽ አካውንት ራሱ መክፈት እንዳልችል አድርጎ አባረረኝ። ታሊባን አሸባሪ ነው እውቅና መሰጠት የለበትም በሚል ማለት ነው። መልሼ ከፈትኩኝ። ጥሩ ደረጃ ደረስኩኝ። በዛን ጊዜ 162,000 ፎሎ ደረስኩኝ። በዛ ጊዜ ትልቅ ፎሎ ነው። ብዙ ነገር አደረግኩኝ። መልሶ ተዘጋ። ብቻ አሁን ይሄ ማዋራሽ 12ኛ አካውንት ነው እና ጥሩ እያነበብኩኝ እዚህ ደረጃ ላይ ደርሻለሁኝ። ይህን ይመስላል ሲያጥር ማለት ነው። ወላሂ ብዙ ጊዜ አስቤያለሁኝ። አሁን ኢትዮጵያ ሄጄ ምንድን ነው መስራት እንፈልገው የሚለው ነገር አልወሰንኩም። ምን መስራት እንዳለብኝ አላውቅም። በጣም የተቸገርኩት ነገር ቢኖር ይሄ ነው። በነገራችን ላይ አዲስ እድሜ አሁን ወደ 38 እየመጣሁ ነው። ያኔ ገና ትንሽ አይደለሁም። በነገርሽ ላይ አንድ ሴት ከ30 ዓመት በላይ ወጣት ራሱ አትባልም እና ወጣት የሚለው ላይ አይደለሁም። አሁን ጎልማሳ እየሆንኩ ነው። ትልቅ ሰው እየሆንኩኝ ነው እና ምንድን ነው መስራት የምፈልገው? የምሰራውን ነገር አላቅም። ታውቂያለሽ፣ ሁሉ አማረሽን ገበያ ታውጧት እንደሚባለው ይሄኛውም ጆርኒ ይስበኛል፣ ይሄኛውም ጆርኒ ይስበኛል። በፊት አካባቢ አረብ ሀገር እንደመጣሁኝ ግን ኢንተርኔት ሰውን እንትን ይላል፣ ያበላሻል። በነገሮች ላይ በእርግጥም ያው ወደ ንጽጽሩ አለማመጣኝ እንጂ ኢንተርኔት ሳልጠቀም በፊት እጽፍ ነበር። ኢንተርኔት ባይኖር ግን ጸሐፊ ይሆን ነበር ነበር በቃ የማልጽፈው ነገር የለኝም። ደብተርና እስክሪብቶ ገዛችልኝ። መጀመሪያ 3 ዓመት የሰራሁባት ሴትዮ ያው ብዙ ጊዜ የምጽፈው ስለናት ነው። ብዙ ጻፍኩኝ። እንደ አንድ ግማሽ ደብተር የተለያዩ ሀሳቦችን እጽፋለሁኝ። ብቻ ያገኘሁትን ስራ ስፈታ እጽፋለሁኝ እና እዛ ጋር የሆነ እቅድ አወጣሁኝ ለስራ። ያቀርኩት እቅድ በ3 ዓመት የአገር ብገባ ነበር ያን መስራት እንፈልገው፣ ወይም ከ2 ዓመት በኋላ ነበረ። ስጠፋ ያቅድ ቀረ። ኦኬ ደግሞ ሌላም እንደዚሁ ነደፍኩኝ። በተለይ እንትን ነበር መሆን እንፈልገው፣ ይሄ ከፋሽን ጋር የተያዘ እሱም በጣም እንትን ብሎኝ አፌክት አድርጎኝ ነበር ራሱ። አንድ ጊዜ እንደው ማስታውሳለሁ ስልኬን የሞላው ስለ ፋሽን ነበረ። በቃ ፋሽኒስታ ለመሆን ማለት ነው። ያለ አይደለ እንትን ነው ይሄ ከብራንድ ጋር የተያዘ ዝም ብሎ ልብስ ሻጭ ሳይሆን ከብራንድ ፋሽኒስት ነበር መሆን ፈልገው። ስልኬ ፎርማት አድርጎ አብሮ አስተሳሰብን ፎርማት አይሆንም። አዲስ ከ8 ዓመት ምናምን ይሆነዋል። ከ8 ዓመት በፊት ከ7 ዓመት በፊት ነው ስልኬ ፎርማት ሲል አብሮ አስተሳሰብ ያሰብኩት ስለዛም ፎርማት ሆነ። በቃ ተውኩት፣ ቀየርኩ ሀሳብ። በቃ ደበረኝ። ያኔ ቆዘምኩ አልኩሽ፣ ለረጅም ጊዜ ቆዘምኩ። ደግሞ ሀሳብ ቀየርኩኝ። ብቻ በተለያየ ጊዜ የተለያየ ሀሳብ ይመጣልኛል። ያንንም እተዋለሁኝ እና አሁን ደግሞ ምን አሰብኩኝ? በቃ ስለምንም ነገር አላስብም። አገር ልግባና በቃ የሆነ ነገር ፊቴ ላይ ያገኘሁትን ወይ ሰራለሁኝ ወይ አልሰራም። በቃ አርፌ ቁጭ እላለሁ አልኩኝ እንጂ ይሄን ልስራው ብል ይሄኛው ሀሳብ ደግሞ ይመጣልኛል።
ደግሞ ህል ስራው ስል ደግሞ ይሄኛው በጣም እንትን ታውቃለሽ ብትንትን አደረገኝ። ስለዚህ አቆምኩኝ እና ይሄን ልሰራ ነው ምልሽ ነገር የለኝም ነው ምልሽ። እሺ ልጅቱ እንደነገረችኝ ኢየሱስ ነብይ ነው አለችኝ። ኢየሱስ ነብይ ነው የሚለው ነው ጭንቅላቴ ውስጥ ያለው እንጂ ኢየሱስ ደግሞ ማን ነው የሚል ነገር ነው አላውቀውም ሲጀመር ኢየሱስን። ያንን አለፍኩኝ። ግን ወደ ንጽጽሩ እንዲገባ ያደረገኝ ምንድን ነው ሙስሊም እንዴት ሃይማኖትን ይቀይራል የሚል ልክ ነው ያዘኝ። ጴንጤዎቹ ሙስሊሞቹን ደቡብ አካባቢ አሁን ለአሁን ላይ እያነበብኩ ስመጣ ያወቅኩት ምንድን ነው እንደውም የአሜሪካን ሚሽነሪዎች ሲመጡ ጅማ ነበር የፈለጉት። ጅማ ሊገቡ ሲሉ ተከልክለው ነው ወደ ማዕከላዊ ኢትዮጵያ ወደ ከምባታና ወደ ሀዲያ የገቡት። እነሱ አቅድ የመጡት ጅማን ነው፣ ግን የገቡት ሀዲያና ከምባታ ላይ ነው። እንግዲህ ሀዲያና ከምባታ ላይ ነው። ከዛሬ 40 ዓመት በፊት 10 ሺህ ሙስሊም ብሎ ማለት አስቢ። አሁን ላይ 35 ሚሊዮን ደርሷል የሀዲያና የከምባታ ጴንጤ። ስለዚህ 35 ሚሊዮን የደረሰው ከዛሬ 40 ዓመት በፊት ሙስሊም ነበር ማለት ነው። ኦኬ እንዲህ ሙስሊሞቹን እንዴት ይሸውዳቸዋል ነው። ኦኬ ኢየሱስ ነብይ ነው ከተባለ ኢየሱስ ሰው ነው፣ ሰው መሆኑን ደግሞ እየገባ ይመጣ። ኦኬ ሰው ነው አሉ። እንግዲህ ሰው ከሆነ ያ ሰው ነብይ ነው። ነብይን ፈጣሪ እንዴት ይላሉ? እንዴት ሙስሊሞቹን ካፊር ያደርጓቸዋል የሚል ልክ ነው ወደ ንጽጽሩ ያመጣኝ። ጴንጤዎች ወይ ፕሮቴስታንቶች ወይ ኢየሱስ ነብይ ነው፣ ሰዎችን ሙስሊሞችን አትሸውዱ ልል ነው እንግዲህ ንጽጽር ውስጥ የገባሁት። ኦኬ እያነበብኩ ስመጣ ስለ ኢየሱስ ነብይነት ሰውነት ለንጽጽር የሚጠቀሟቸውን ኡስታዝ አቡ ሃይደር ወይም ሌሎች ኡስታዞች የሚጽፏቸውን አነባለሁ። ሳነባ በትክክል ይኸው ኢየሱስ ነብይ ነው እላለሁኝ። ነገር ግን መጽሐፍ ቅዱስን በትክክል ሳላነባ አልፎ አልፎ ደግሞ ክርስቲያኖቹ የሚያመጡት ነገር ደግሞ እንትን ይላል፣ የሆነ ሁለት ልብ ውስጥ ያስገባሻል። ኦኬ ስለዚህ እንደዚህ አዎ ለጀማሪ ሰው እንደዛ ነው፣ ግራ ይገባል። እኔ አሁን ብዙ ጊዜ ሰው ጋር አላወራም። ኦኬ ቻት አላበዛም። ኦኬ ፌስቡክ ላይ እጽፍ ነበረ ወይም አነብ ነበረ። ያነበብኩትንና የጻፍኩትን ነገር ከራሴ ጋር ብቻ ሆኜ ማውራት ጀምራለሁ እንዲገባኝ ማለት ነው። አሁን ስላነበብሽ አይገባሽም። አንድ ጊዜ አስታውሳለሁ ኡስታዝ ዋሂድ የሆነ ጽሁፍ ጽፎ ስለጻፈው ጥያቄ ጠየቁት ግሩፕ ላይ። ያኔ ጠየቅ ነው ልበልሽ፣ እንዴ እናንተ አታነቡም እንዴ? እኔ የጻፍኩት እኮ እንዳትጠይቁኝ ነው፣ አንብባችሁ አትረዱም እንዴ አለ። ተቆጣ። ግን አንብበነዋል። እኔ ደግሜ ሄጄ አነበብኩት። አንድ ነገር ስላነበብሹ ይገባሻል ማለት አይደለም። ኦኬ ታነቢውና ያነበብሽውን አስቀምጠሽ ከራስሽ ጋር ስትነጋገሪ ነው የሚገባሽ። እና እኔ አሁን ቆይ ፈጣሪ ማለት ምን ማለት ነው? ኦኬ ንጽጽር ማለት ምን ማለት ነው ብዬ ራሴ ጋር ማውራት ጀመርኩኝ። ኦኬ ንጽጽር ብሎ ማለት በሁለት ነገር መካከል ያለን ነገር ማነጻጸር፣ የተሻለውን መምረጥ ነው የሚል ውሳኔ ላይ ደረስኩኝ። ስለዚህ በእስልምናና በክርስትና መካከል ንጽጽር ሲደረግ የማህበራዊ ህይወት ሁለቱም ሃይማኖት ያምተው የሚልሽ መልካም እንድትሆኝ እንደሚሰብክ አውቃለሁኝ። ያኔ ታውቂያለሽ ፖላይቲ በሆነ ተፈጥሯዊ በሆነ አስተሳሰብ እንግዲህ ክርስትናም መጥፎ ሁኑ ካላለ እስልምና መጥፎ ሁኑ ካላለ ምንድን ነው የሚያለያየን የሚለውን ከራሴ ጋር ስነጋገር ምንድን ነው መለኮታዊ አስተምሮ እስልምና ለአምላክ የሚሰጠው ምንነትና ክርስትና ለአምላክ የሚሰጠው ምንነት ነው የሚያለያየን የሚል ነጥብ አገኘሁኝ። ኦኬ ስለዚህ በእስልምና ይህንን ምድር የፈጠረ አምላክ አላህ የተባለ አምላክ እንዳለ፣ ይህ አምላክ ከጥንት ጀምሮ ከአዳም ጀምሮ ነብያቶችን እንደሚያስነሳ፣ ይህን አምላክ ማንም አይቶት እንደማይችል፣ ይህ አምላክ ታላቅ እንደሆነ፣ ደግ ሩህሩህ እንደሆነ፣ ስለዚህ አምላክ ስታስቢ ውስጥሽ በደስታ እንደሚሞላ፣ ደግ አምላክ እንደሆነ፣ መለኮት እንደሆነ፣ መለኮት በምንም ልትመስዩ ማትቺ፣ እንዲኮነ ሰው ሆኖ ነበር መቶ ሞተ ማትዩ ነገር ነው የሚል ነጥብ ላይ ደረስኩኝ። ስለዚህ ስለ አምላክ ስለ መለኮት ሳስብ እንደዚህ ካልኩ በክርስትናው አምላክ እኮ ሰው ሆነ መጣ በላ ጠጣ መባሉ እጅስ ትክክል አይደለም። ሰው ነው። በሰውና በእንስሳ መካከል ልዩነት አለ። ያኒ የሰውና የእንስሳ እውቀት እኩል አይደለም። አሁን እንስሳ ባለቤቱን ያውቃል፣ ያበላውን ያጠጣውን በተደጋጋሚ ያደረበትን ቤት ያውቃል። ነገር ግን የሰው ልጅ በእንስሳ ልክ አይደለም፣ እውቀቱ የተለየ ነው። ኦኬ በፍጥረታት መካከል እንደዚህ የደረጃ ልዩነት ካለ በሰው ልጅና በመለኮት መካከል ትልቅ ደረጃ አለ፣ የልዩነት ደረጃ አለ። ስለዚህ መለኮትን
ማንም ሊደርስበት የማይችል ነው። ስለዚህ ሰዎች ሰው ሆነ እንዲኮነ የሚሉት በራሳቸው ስልጣን የሚናገሩት ነው። ይህ መሆን የለበትም የሚለው ነገር እስልምናው ላይ ያለው እንትን ይሄን መሆን አለበት የሚለው እንትን አልኩኝ። ይሄን ያልኩት ለምንድን ነው? በቃ ኢየሱስ ነብይ ነው ኢየሱስ ነብይ ነው ሲባል እኔ አልኩ አንድ ጊዜ እንደው ማስታውሳለሁ ኮሌጅ ሲማር የተከራየሁባቸው ሰዎች ኦርቶዶክሶች ስለነበሩ እመኑኝ ኦርቶዶክስ በሆነ ራሱ ሃይማኖት ቀይር ነበር አልኳቸው። ምክንያቱም ኢየሱስ ነብይ ነው። እንዴት ነው? ፍጹም ሰው ነው፣ ፍጹም አምላክ ነው። ኢቭን ስላሴ የሚለው ጠይቀሽ ዙረሽ ትጠይቂያለሽ። የጠየቅሽውን ይመልሱልሽና ደግሞ መልሰሽ ውድ ጥያቄ ያስገባሻል። ያኔ አይደለ የሆነ ዙሪያ ጥምጥም የሚያስኬድ ንጥልጥል አድርገሽ የምትረጁ አንድ ሲደመር አንድ እኩል ይሆናል ሁለት የሚል መልስ አታገኝም። የሆነ ራሱን የቻለ ምንነት የለውም። የሆነ ታውቂያለሽ የተወሳሰበ እንደውም ምን እላለሁ መሰለሽ በሎጂክ ደረጃ የሰው ልጅ በቋንቋ ደረጃ ቋንቋ የተፈጠረው የሰው ልጅ ሊረዳበት እንዲችል ነው። ሂሳብም የተፈጠረው አንድ ሲደመር አንድ ሁለት ብለሽ እንድታውቂ ነው። በቃ በሂሳብ ደረጃ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ስላሴን ካልተረዳ ነው። ወይም በአማርኛ ቋንቋ አበበ በሶ በላ ሲባል አንድ ሰው አበበ በሶ እንደበላ ይረዳል በቋንቋ። በዚህ መልኩ ካልተረዳ ነው ይሄ ነገር ትርጉም የለውም። የሚያደናብረን ከሆነ ሊገባን የማይችል ከሆነ ዘላለም ዓለማችንን ዙሪያውን የምንጠይቅ ከሆነ ይሄ ነገር ትክክል መሆን የለበትም። ሰው ሰው ነው፣ ነብይ ነብይ ነው፣ መልአክ መልአክ ነው፣ ሁሉም የራሱን ዓለም የያዘ ነው የሚል እንትን ላይ ደረስኩኝ። የሚል የሆነ ከህሊናሽ ከተፈጥሮሽ የምትረጁዋል አይደለ? እንደዛ በመረዳት ነው እንግዲህ ንጽጽሩን ያወቅኩት። ወደ ንባብ ስመጣ ብዙ ጊዜ የምመክራቸው ምንድን ነው ስታነቡ በደንብ አንብቡ። በተለይ አሁን ላይ ያዳበርኩት ነገር ምንድን ነው? አሁን ላይ ያዳበርኩት ከበፊቱ በጣም ይሻላል። ልዩነት አለው። ይገርምሻል። በፊት ኡስታዞች ላይ ዲፔንደንት የሆንኩ ነበርኩኝ። እነሱ የሚጽፉትን ማንበብ፣ እነሱ ለንጽጽር የሚጠቀሙትን ይዞ መሮጥ። ይሄ ጥሩ አይደለም። መጽሐፍ ቅዱስን ሳነብ ራሱ መጀመሪያ ላይ እደናገር ነበር። እንዲህ እውነት ክርስቲያኖቹ እንደሚሉት ኢየሱስ እንደ ፈጣሪ ሆነ እንዴ ብዬ አውቃለሁኝ። ታውቂያለሽ እነሱ የሚሰጡትን መጽሐፍ ቅዱስን ሳነብ። ምክንያቱም ሁላችንም የስርዓተ ነጥብ አጠቃቀም አናቅም፣ ቶፒክ አናቅም፣ አውድ አናቅም። የሚገርምሽ ነገር እና ከቁርአን ይልቅን ያልዋሸሽም መጽሐፍ ቅዱስ ነው በጣም ብዙ ጊዜ ያነበብኩት። ከዛ እያነበብኩት ስመጣ አውድ ማለት ምን ማለት እንደሆነ ሲገባኝ ቶፒክ የሚባል ርዕስ ይሰጣል። ልክ ትምህርት ቤት ስንማር በተለይ 90ዎች ላይ ብልጣጦጢት የሚል ርዕስ ይሰጣል አይደለ? ስለ ጦጣ ለማውራት ነው። ደግሞ እንዲህም ልጅነቴ የሚል ደግሞ ትምህርት ነበር። ያን ስለ ልጅነታችን ሊያወራ ነው አይደለ? ርዕስ የተሰጠው መጽሐፍ ቅዱስ ላይ ርዕስ የተሰጠው በዛ በተሰጠው ርዕስ ስር ሊያወራ ነው። ስለዚህ ርዕሱ እንደሚነግረን ስርዓተ ነጥቡ እንደሚጠቁመን አውዱን አንድ ጥቅስ ስለሰጡን ክርስቲያኖች ይዞ መረጡ ሳይሆን ጥቅሱ ያለበትን ሙሉ ማንበብ እንዳለብኝ እና ተደጋጋሚ ማንበብ እንዳለብኝ ተረዳሁኝ። እና ንጽጽር ላይ ለምትሰሩ ሙሉ መጽሐፍ ቅዱስ ማንበብ አለባችሁ። ይሄ ነው። ሙሉ መጽሐፍ ቅዱስ የማታነቡ ከሆነ ኡስታዞች ወይም ንጽጽር የሚሰሩ ሰዎች ይዟት የሚሮጡትን አንቀጽ ይዛችሁ የምትሮጡ ከሆነ ያተረዳችሁ ማለት አይደለም። ይህንን ነው እንግዲህ የተረዳሁት። አዲስዬ እንግዲህ ያው እስልምና ምንድን ነው ለሙስሊም ላልሆነ ሰው የምናስተላልፈው ነገር ምንድን ነው ከተባለ አንድ ሰው ነቢያችንን መሐመድን ዓለይሂ ሰላቱ ወሰላምን አንድ ነገር ስህተትና ትክክል መሆኑን እንዴት ልወቅ ብሎ ይጠይቃቸዋል። ህሊናህን ጠይቅ ነው ያሉት ነቢያችን ዓለይሂ ሰላቱ ወሰላም። ኦኬ ለምን ተፈጠርኩኝ? ከተፈጠርኩኝ በኋላስ እንደው ሞቶ መነሳት አለ የሚል ጥያቄ ያለበት በሙሉ በመጀመሪያ ያጥና፣ ሌሎችን ሃይማኖቶችን ያጥና ነው ምለው። ያኔ ናቶሎ ሙስሊም ሁን ምናምን አልልም። ምክንያቱም ህሊናህን ጠይቅ ስላሉ ነቢያችን ዓለይሂ ሰላቱ ወሰላም ህሊናቸውን ይጠይቁ። የምር እኛን የፈጠረ አምላክ አለ ወይ? የምር ስንሞት እንቀሰቀሳለን ወይ በሚለው ነገር ካመኑ አምላክ ምን መሆን አለበት የሚለውን ነው ማወቅ ያለባቸው። ስለዚህ አምላክ ማን መሆን አለበት፣ እንዴት መሆን አለበት የሚለውን ነገር ከጠየቁ
ለህሊናቸው የሚመቻቸውን አምላክ እንዲመርጡ ይከፍትላቸዋል። ስለዚህ እኛ ወደ እስልምና ስንጠራቸው በእስልምና አንድ አምላክ አለ፣ ጥንትና ጧት የነበረ በመለኮቱ ላይ ሰው ነው የማንለው። አንድ አምላክ ነው፣ ስልጣን የሱ ነው። ስልጣኑን የሚጋራው ማንም የሌለ ነው። ኦኬ፣ ሁለት ነው ሶስት ነው የምንለው አይደለም። ኦኬ፣ አዛኝና መሐሪ፣ ምህረቱ ሰፊ ነው። በነገራችን ላይ አሁን ለምሳሌ በእስልምና የድህነት አስተምሮ አምላካችን አላሁ ሱብሃነሁ ወተዓላ ማይምረው ምንድነው? ክህደትን፣ እሱን የካደውን እንጂ ሌሎች ሰዎች የሚሰሩ ኃጢአቶችን ይምራል። ነቢያችን መሐመድ ዓለይሂ ሰላቱ ወሰላም መን ቃለ ላኢላሃ ኢለላህ ደኸለል ጀና ብለዋል። ላኢላሃ ኢለላህ ያለ ጀነትን ይገባል። ኦኬ፣ በእስልምና እንደው ጥፋት አጥፍተሽ ለጥፋትሽ ንስሐ ሳታደርጊ ብትሞች ራሱ አምላክ የቅጣትሽን ቀጦሽ ከገሃነም ተወጫለሽ እንጂ እንደሌላው ሃይማኖት በቃ ገሃነም ከገባሽ በዛው ገብተሽ ቅሪ አይደለም። አምላካችን አላሁ ሱብሃነሁ ወተዓላ እዝነቱ ሰፊ ነው። የእስልምና ሃይማኖት ድህነት እጅግ ሰፊ ነው። ኦኬ፣ ምን ቃለ ላ ኢላሃ ኢለላህ ደኸለል ጀና ነው። ነገር ግን ሌሎች ትእዛዛቶችን እንድንሰራ አላህ ያግራልን ነው። ስለዚህ ምንድነው እንድታነቡ ህሊናችሁን እንድትጠይቁ። ኦኬ፣ ነቢያችን አለይሂ ሰላቱ ወሰላምም ደግሞ ምን ብለዋል? እኔ የተላኩት ብለዋል ኢነማ ቡኢስቱ ሊመካሪመ አኽላቅ ብለዋል። መካሪመ አኽላቅ ብሎ ማለት የሰው ልጅ መሰረታዊ ስነ ምግባሩ ነው። የሰው ልጅ ሲፈጠር እኮ ስነ ምግባር ይዞ ነው የሚፈጠረው። ለዚህ ነው አሁን ለምሳሌ እንደው መጽሐፍ ቅዱስም ላይ ያለ ቁርአን ማነው ሐዲስም ላይ ያለ የሰው ልጅ በአምላክ ምሳሌ ነው የተፈጠሩ ይባላል። በአምላክ ምሳሌ ሲባል ሰው አምላክን ይመስላል ሳይሆን አምላክ ደግ ነው፣ አምላክ እውነት ነው፣ አምላክ ሐቅ ነው። ኦኬ፣ አምላክ ፈራጅ ነው አይደለም። የሰው ልጅ ሲፈጠር በተፈጥሮ ፈራጅ እንዲሆን ሐቀኛ እንዲሆን ነው የተፈጠረውና ነቢያቶች ሚላኩት ነቢያችንም እንዳሉት እነማ ቡኢስቱ ሊመካሪመ አኽላቅ የሰው ልጅ መሰረታዊ ስነ ምግባሩን ይዞ እንዲቆይ ነው። ያ ስነ ምግባሩ እንዳይነቃነቅበት ነው የተላኩት ብሏል። ይህ ብሎ ማለት የሰው ልጅ ሐቅ መሆኑን እያወቀ እንዳይዋሽ። ሙስሊም አይዋሽም ምንለው ለዚህ ነው። ሙስሊም በእናትና በአባቱም ላይ ቢሆን ራሱ እናትና አባቱ ጥፋት ካጠፉ ይኸው አባቴ ጥፋተኛ ነው እናቴ ጥፋተኛ ነው የሚል የማይነቃነቅ ስነ ምግባር እንዲይዝ ነው። እንዳይሰርቅ፣ ከሰረቀ ማወሰርቅ ያለው ቸግሮኝ ነው እንዲህ ነው እንዲል። ኦኬ፣ እውነተኛ እንዲሆን፣ ደግ እንዲሆን፣ ካለው እንዲያካፍል፣ አዛኝ እንዲሆን፣ በሰዎች ላይ ድንበር እንዳያልፍ፣ በራሱም ላይ ድንበር እንዳያልፍ፣ በአላህም ላይ ድንበር እንዳያልፍ፣ ኦኬ ህሊናውን ጠብቆ እንዲኖር ነው የተላኩት ብለዋል ነቢያችን አለይሂ ሰላቱ ወሰላም። ስለዚህ እንደነዚህ አይነት እረፍት የምታገኙበት ሙሉውን በማንበብ አሁን በነገሮች ላይ 99% እንደው 100% እንዳልል አንዳንድ ሰለምቲ እህቶች ወንድሞችም ስላላችሁ ነው። እና ከእናት ከአባቴ ያገኘሁት ነገር ለምን ውሸት ተባለብኝ የሚል እልክ ነው ያለው። በንጽጽሯን በነገራችን ላይ ብዙ ጊዜ እናገራለሁ። ከሌላኛው ወገን ንጽጽር እያደረጉ ሳይሆን ለምንኛ ትክክል ካልሆን በሚል እልክ የተሞሉ ናቸው። እልክ መርፌ ያስወጣል እንደሚባለው እልክ ጥሩ አይደለም። እልክ መጋባት ሳይሆን እውነትን ፈልጉ፣ አምላክን ፈልጉ። እንደው የፈጠረኝ አምላክ ምን መሆን አለበት የሚል ውስጥሽን ሳቲስፋክሽን የሚሰጥሽ ስትተኝ በሰላም የምትተኝበት ኦኬ። ስትነሽም ስለ አምላክሽ ዘላለም እንዴ ምድራዊ ህይወትሽን የምታካሂጅበት ዳቦሽን ፍለጋ በሰላም የምትወጭበት ቀን ሲሆን ግን የማመልከው አምላክ እንዲህ ነው እንዲህ አይሆንም እንዲህ ለምን እንዲሆን የሚል ጥያቄ የማትጠይቅበት ሰላማዊ እንቅልፍ የምትተኝበት ሰላማዊ መንፈሳዊ ህይወት የምታሳልፊበት ነው ኢስላም የኔ እንዴ። ምክንያቱም የፈጠረን አምላክ አለ፣ እሱ ወዶ ገነት ካስገባን ነው የምናየው ብለናል። ስለዚህ ገነት ገብተን አምላካችን ጋር እስከምንገናኝ ድረስ ምድር ላይ ይሆን አምላክ ለምን እንዲሆነ ለምን እንዲሆነ አንልም። ምክንያቱም በመኖሩ እናውቃለና። ኦኬ ደግሞም ውስጣችን አምላክን በሚፈራበት ልኩ ነው መኖር ያለብን እና ዓለምም እንትን እንዳይለን በተለያዩ ሰው ሰራሽ ነገሮችም በብልጭልጮችም እንዳንከዳ ውስጣችን ነው ማዳመጥ ያለብን። ብልጭልጭ ነገር በጆሮአችን የምንሰማው ነገር በአይናችን የምናየው ነገር ሳይሆን ሊስበን የሚገባው ውስጣችንና ህሊናችን ጋር ተነጋግረን ነው አምላክን ማምለክ ያለብን። እኔ እኮ ስለ ንጽጽር ፌስቡክ ላይ ስጽፍ ማለት ነው ስለ አምላክ አላቅም። ንጽጽር ላይ ዝም ብዬ ጽፋለሁኝ። ኢየሱስ ነብይ ነው ላለሁኝ፣ ግን መለኮት ምንድን ነው የሚለውን አላቅም ነበረ። እና አንድ ጊዜ ፌስቡክ የተበላሸ ያው ልክ እንደ ቲክቶክ 10 ጊዜ ነበር የምከፍተው ፌስቡክ ማለት ነው።
ኢቭን ራሱ ፓስወርድ መያዝ አልችልም ታውቂያለሽ። ብዙ ጊዜ ፓስወርድ ማስገባት ሳልችል ቀርቼ ፌስቡክ ላይ ራሱ በስሜ ሰርች ብታገኘ ይህን አካውንት ታገኛለች። እና በቃ ብቻዬን ሆንኩኝ። ብቻዬን ሲሆን ግን አምላክ ማለት ምን ማለት ነው የሚል ጥያቄ ከራሴ ጋር መጣ። ስለዚህ መለኮት ብሎ ማለት በቃ ማንም ሰው ያላየው ደግ ይህንን ዓለም የፈጠረ የሚል ነገር ከራሴ ጋር መነጋገር ጀመርኩኝ። ወላሂ እንደውም የሆነ ቤት ስሰራ ነው ጊዜውን፣ ሰዓቱን፣ ቤቱን፣ ክላሱን ሁሉ አስታውሳለሁ አሁን ትዝ ሲለኝ። ከዛ በኋላ እረፍት ተሰማኝ ታውቂያለሽ። ከዛ በፊት ሙስሊም ሆኜ ኢየሱስ ነብይ ነው ላለሁኝ እንጂ ኢቭን እንኳን ማንን ነው የማመልከው የሚለውን ነገር አምላክ ምንድነው ሲባል ራሱ በስነ ስርዓቱ አልመልስም። ኦኬ። ከዛ ምን አደረግኩኝ? በቃ አምላክ ብሎ ማለት የሰው ልጅ ስለ አምላኩ ሲያስብ ውስጡ በደስታ ሊሞላ ይገባል። አምላክ ሲባል ያኔ ልክ እንደ ጓደኛሽ ወይም እንደምታውቂው ሰው የምትናገሪው ሳይሆን ስለ አምላክ ስትጠየቂ ያኔ እጅግ ሰፊ ነው። ያኔ ልትገልጩ ራሱ አትችይም። ታላቅነቱን፣ ደግነቱን፣ መልካምነቱን፣ መለኮትነቱን ያኔ ህሊናስ ራሱ አድማሱን ያሰፋል። ግን ስለ አምላክ ስታስቢ ደስ ይልሻል። አምላክ መኖሩን አንቺን እንደፈጠረሽ ምድርን እንደፈጠረ አዛኝ እንደሆነ ካለምንም ምክንያት ያልተፈጠረ ነገር ሁሉ ነገር ስለ ምክንያት እንደተፈጠረች ትረጃለሽ ከራስሽ ጋር ስትነጋገሪ። እና እንዲህ በማድረግ ነው ስለ አላህ የተረዳሁት። ሰዎችም ራሳችሁን ጊዜ ሰጣችሁ ተነጋገሩ ነው የምለው። ይህን ይመስላል ነገር። ሁለተኛ ነገር ደግሞ ሁሉም እኔ ልጠቀም የሚልበት ነገር ነው። ሶስተኛ ነገር ሁሉም እኔ ትክክል ነኝ የሚልበት ሀገር ነው። ብዙ ነገሮች ብዙ ቻሌንጆች አሉ። በነገራችን ላይ እኔ የምን ተባልኩኝ የሚለው እኔ ላይ ፎከስ አላደርግም። እኔ ላይ በጭራሽ ትዝ ብሎኝ ራሱ አያውቅም። የእኔ ፎከሴ ምንድን ነው? ውሸትን ማጋለጥ፣ ሰዎች ስለ ኢየሱስ ማወቅ እንዳለባቸው፣ እኔ የምናገረው ውሸት መሆን እንደሌለበት ብቻ ነው የምጠነቀቀው። መዋሸት ጥሩ አይደለም። እኔ አሁን የማዋሸው